ምልህ እሱን አይደል እንዴ? እንደዛማ ከአንድ ቀን በላይ ከሆነ ጣልዘው ወደዛ ማባረር ነው። ወይ ደግሞ እንደ ድመት ጆሮአቸውን አንጠልጥላይ ከቤት ታስወጣቸዋለህ። ተከስተ ይሄ ብሩክ የሚባል ሰውዬ ከመጣ በኋላ ሰላሜን ነው ያጣው። ፌቨን ብሩክ የብሩክ ልጆች ናቸው እንዴ? አዎ የእሱ ልጆች ናቸው። በጣም ደስ ይላል። ጎረምሳ ልጆች አድርሰዋል በይኛ። አንተ ስም ማን ነው? እኔ ካኒ። በጣም ደስ የሚል ስም ነው። አንተ ስም ማን ነው? እኔ ዘነበ እባላለሁ። አንተ ምናችን ነክ? ዴፌቡ እንደዛ ይባላል። አትጠይቅ፣ ያው ልጅ አይደለች። እኔ አያታችሁ ነኝ። እሷስ ምናችን ነች? እሷ ደግሞ አክስታችሁ ናት። አንተ ቆይ የማሚ አባት ነው ወይስ የአባቤ አባት ነው? እኔ የብሩክ አባት ነኝ። እኔ ማማ የአባዬ አባት ሞቷል ብለሽ ነው አልነበር እንዴ? መጀመሪያ ዩኒፎርማችሁ ሚጣ ወደ ሐኪም ቤት ገብታለች ማለት ነው። ቤቱ በመቃጠሉ በጣም ደንግጣ ነበርና በዚህ ሰዓት ወደ ሐኪም ቤት ይዘዋት ሄደዋል ማለት ነው። ግን ደግሞ ቤቱ መቃጠሉን ቢሰሙም የሚጣ መውደድ አስደንግጧቸውና ስለ ቤቱ ምንም መስማት ወይንም ስለ ቤቱ መረጃ ማወቅ አልቻሉም ነበረ። ያሳሰባቸው የሚጣ ሁኔታ ስለነበር ሆስፒታል ይገባሉ። ሆስፒታል ከገቡ በኋላ ምንም ነገር እጃቸው ላይ ሚጣን የሚያሳክም ያክል ብር አለመኖሩ ይበልጥ ጋሽን አስጨንቆት ነበርና በዚህን ሰዓት ብሩኬንም እያወያየው ነበረ። አሁን ምንም እጄ ላይ ምንም ነገር የለኝም፣ ምንድነው ማደርገውና ልጄ በዚህ ሁኔታ ሆና ታማለችና የለኝም ያለውም ተቃጠለብኝ እያለ ነበረ። ብሩኬ ሌላ አማራጭ እንዳለና ሄዶ እሱ እንደሚያስተካክል ነበረ ለብሩክም ለጋሼ ያጽናናው። በዚህ ሰዓት በፍጥነት ወደ ትርሲት ስልክ ደውሏል። ብሩክ ወደ ትርሲት ስልክ ሲደውል ግን ደግሞ እሷም እነሱን ለማዋራት የደወለ ነበረ የመሰላትና እና ሆስፒታል መግባቱንና ሚጣ እንደታመመች ሆስፒታል መሄዱንና ሚጣ እንደታመመች ይነግራታል። በጣም ትደነግጣለችና ምንድነው ምረዳህ ነገር ብላው ነበረ። በዚህን ሰዓት ካንቺ በጣም ላስቸግርሽ የምፈልገው ነገር አለ፣ ብር ያስፈልገኛል፣ ብር ፈልጊልኝ ብለዋታል። እሷም ያለችው ነበረ ችግር የለም ምን ያክል እሺ አስገባልሃለሁ፣ የባንክ ቁጥር ስጠኝ ነበር ያለችው። እሱ የባንክ ቁጥርም እንደሌለው ይነግራታል። በዚህን ሰዓት በፍጥነት እሷ እንደምትደርስ ነበር የነገረችው። ብሩኬም እሷን እየተጠባበቀ እና ደግሞ ጋሼን ወደ ትርሲት በመደወሉ ደስ ብሎት ነበረ ለብሩክ። ግን ደግሞ እሷ ለብቻዋ ለመሄድ ስትሯሯጥ ነበረ። ሚኪ ከክፍል እየወጣ ወዴት እንደምትሄድ ጠይቋታል። ወዴት እንደምትሄድ እየጠየቃት ባለ ሰዓት ግን እሷም ያለችውን ሚጣ ወደ ሐኪም ቤት ገብታለች እያለችው ነበርና የትኛዋ ሚጣ የኛዋ እያለ ነበርና የብሩክ ልጅ አሁን ላይ እሷ ወደ ሐኪም ቤት ገብታለች ያለችው መስሎት ነበረ ሚኪ። በዚህን ሰዓት አብሯት እንደሚሄድ ይነግራታል። አንተ እዚህ ሁን፣ አንተ ምንም ልታደርግ አትችልም፣ ብቻዬን እሄዳለሁ ነበር አለችው። ግን ደግሞ ሚኪ እምቢ በማለት ተከትሏት ሄደዋል። ጋሽ ዘነበና ብሩክን በጣም ጭንቀት ውስጥ ገብተው ነበረ፣ ሲንጎራደዱ ነበረ። አሁን ምንድነው የምናደርገው? ልጄ በዚህን ሁኔታ ምንድነው ሆነችብኝ? እንዴት ስንወቅ እያለ ነበረ ጋሼ በጣም ተጨንቆ። ብሩክም ተረጋጋ እያለ ጋሽ ዘነበን እያረጋጋቸው ነበርና በዚህን ሰዓትም ትርሲት ከባሏ ከሚኪ ጋር ትደርሳለች። ብሩኬ እሷ በመምጣቷ በጣም ደስተኛ ነበርና መጣሽ ወይ እያላት ነበረ። ስለሚጣ ምንነት እየጠየቀችውና እንዴት ናት አሁን ደህና ናት ወይ እያለች ነበረ ትርሲት። በዚህን ጊዜ ግን ትርሲት አሁን ምንድነው የሚያስፈልገው እያሉ ነበርና ሚኪ እያዘነ እያስመሰለ ነበረ። በዚህን ሰዓት ግን ከውስጥ ከዶክተሩን አሁን ላይ የሚጣ ቤተሰብ የርብቃ ቤተሰብ ነበረ ወይት ናቱ እያሉ ትርሲት በፍጥነት እኛ ነን ያዋለን እያለች ነበርና በጣም ትርሲት እንደ ቤተሰቦቿ ሚጣንም እንደ ራሷ አይታ ነበረ እየተመለከተችና ሁሉንም ነገር ለማስተካከል ስትሞክር የቆየችው። በዚህ መሀል ግን አሁንም ቢሆን ሚኪ እሷንም በማክበርና እንደሚያከብሯት አስመስሎ ጸጥታ ቆሞ ነበረ። ስለሚጣ ያለውንም ህመም እሷ ደህና ናት አሁን ላይ። ግን ሐኪም ቤት
መድኃኒት ያስፈልጋታል ተብለዋል። አሁን ላይ ወደ ውስጥ ሚኪና ትርሲትም ወደ መክፈያው ክፍል ሄደዋል ማለት ነው። ስለ ወጪው ለመሸፈን ሚኪ አብሯት ከትርሲት ጋር ሄደዋል። ግን ደግሞ ብሩክ ደግሞ ከጋሼ ጋር አንተ ውስጥ ግባ እንመጣለን ብለዋል። ዶክተሩ ጤንነቷም ከነገራቸው በኋላ አሁን ላይ ነቅታለች፣ ገብታችሁ ማየት ትችላላችሁ ብሏቸዋል። በዚህ መሀል ሁለቱ ሂሳብ ለመክፈል ነው። ሁለቱ ወደ እሷ ገብተዋል። በዚህ መሀል ሚጣንም ሲያዩት ሚጣ በጣም ደክማና አባቷ ጋዝ ዘነበ በሚያወራ ሰዓት ይበልጥ ህመም እንደበዛባት ተሰምቷቸዋልና በጣም ውስጣቸው እየተጨነቀ ነበረ። ልጄ ወደ ውስጥ በሚገቡበት ሰዓት መጀመሪያውንም ብሩክና ትርሲትም አስጠንቅቀውት ነበረ። እሷ ፊት ሲደርሱ እንደዚህ አይነት ነገር እንዳያሳዩ የበለጠ ከህመም እንድትድን ያደርጋታል የሚለው ነገር ነበረ። ከዶክተሩ ጋር ካወሩ በኋላ የሚጣ ህመም ታውቋል ማለት ነው። ሚጣ የታመመችበትንም ጉዳይ እንደዚህ ያደረጋት እንዲህ የጣላት ምንድን ነው ብለው ጋዘነበ ጠይቀዋል። ስለ ህመሟ ዶክተሩ እያዘነች ነበረ የተናገረችው። ህመሟ የልብ ድካም ነው ብላ ትናገራለች። በዚህን ሰዓት አባቷ ብቻ አልነበረም ድንጋጤ የያዛቸው። ብሩክም በጣም ደንግጦ ነበረ። ምን እያልሽ ነው? ምንድነው ይሄን ያክል በምን ሊመጣ ይችላል? በማለት ነበረ ጥያቄ ጠየቋት። እሷም ያለቻቸው አንዳንዴ በድንጋጤና በጣም አንድ ሰው ወይ ከልጅነቱ ወይም ከድንጋጤ የሚመጣ ነገር ነበረ ያለቻቸው። በዚህን ሰዓት ይሄ ህመም በጣም ከባድ ነው በማለት ነበረ ውስጣቸው ጭንቀት ያስገባቸው። አሁን ላይ ግን ወደ ሚጣ ሲሄዱ ጋዘነበ ልጃቸው ፊት ምንም አይነት ትካዜ ወይንም የሆነ ነገር እንዳያሳዩ አስጠንቅቀዋቸው ነበርና በዚህን ሰዓት እሷንም እንድትድን ሁሉንም አደርጋለሁ፣ ግን ደግሞ ምንም እሷ ታማ ደስተኛ ሊሆን አልችልም ብለዋል። እንደምንም ብለህ አንተ ብዙ ሰው እኮ የምታጽናና ነህና እንዴት አንተ ይሄንን ማድረግ ያቅታል ብሎ ብሩክም እየተቆጣው ነበረ። ትርሲትም ጨምራለት ሚጣ ፊት ይሄ ነገር ምንም ደስተኛ ባይሆኑም እሷ እንድትድን ይረዳታልና ጤንነቷን እንዲመለስ ማድረግ አለብን ብለዋል። ዶክተሯ አስጠንቅቃቸዋለች። ለትንሽ ጊዜ ከባባድ ስራዎች እንዳትሰራና ይበልጥ ደግሞ በጣም ከሚያስደነግጡና ህመሟን ከሚያባብስባት ነገሮች ግዴታ መራቅ አለባት ብላ ዶክተሩን አስጠንቅቃለች። ዶክተሯ ባለችው መሰረት ምንም ነገር እንደሚጠነቀቁላት ሁሉንም ይህንን ነገር ይነግሯታል። በዚህ መሀል ግን ብሩክም እሺ በማለት ሁሉንም ነገር መድኃኒቷንም እንዲገዙላት ዶክተር ትሰጣለች። ዶክተር መድኃኒቷም ካዘዘች በኋላ አሁን ላይ መድኃኒቷ በትክክል ካልተጠቀመች ህመሟ ሊባባስ ይችላልና ስለዚህ የእሷ ህመም ደግሞ በጣም አሁን ላይ ከባድ ሆኖ አልሄደም። ከመሄዱ በፊት እናንተ ማስተካከል ትችላላችሁ ብላ ነው ዶክተር አስጠነቀቀችው። በዚህ መሀል ብሩክ በጣም እንደሚከታተላትና ሚጣንም በስነ ስርዓቱ እንድትድን እንደሚያደርግ ነው ቃል የገባው ለዶክተር። መድኃኒቱ ከታዘዘ በኋላ ትርሲት ሁሉንም ነገር ተቀብላ ከሚኪ ጋር እንደምትሄድና ገዝታ እንደምትመጣ ነበር የተናገረችው። ሚኪንም አንተ እንዳትደክም ብለው ነበረ። ሚኪ ግን ይሄዳለው ብሏል። በዚህ መሀል ግን እሱ ሄዶ እንደሚገዛ ነበር የተናገረው። ትርሲት ከነሱ ጋር ወደ ውስጥ ገብታለች ማለት ነው። ወደ እነ ሚጣ ወደ ክፍሏ ገብታለች። ሚጣ ህመሟ በጣም የከበደ መስሏቸው ነበርና እና ለመናገር እንዳትደክምና አሁን ደህና መሆኗ ነበር የተናገሩት። ሚጣ በዚህን ሰዓት ግን እያለቀሰች ነበረ። ለምን ታለቅሻለሽ እያሏት ምንም ነገር እንዳልሆነና ስለ ቤቱ እንዳሰበች ተጨንቃ እንደነበር ነበር የተናገረችው። በዚህ መሀል ግን አሁንም ቢሆን ሚጣ ህመሟ በዚህ ደረጃ ማየቱ አባቷ አስጨንቋቸዋል። ግን ደግሞ ሚጣ ስለ ቤቱ መንደድና እንዴት ነው ሁሉንም ተቃጥሏል ወይ ምንም አልተረፈም ስትል ትርሲት ተሰምቷት ነበረ። ትርሲት እንዴት ብሩክ አልነገረኝም የሚለውን ነገር ነበረ እንትን ያለችው። በጣም ከባድ የሆነ ነገር አስጨንቋት ነበርና ሚኪ መድኃኒቱን ገዝቶ እስኪመጣ ድረስ በጣም እሷም ተጨንቃ ነበርና
አሁን ላይ ግን ይሄንን ህመም እንደታመመች ስላልነገራት በጣም ተደናግጣለች ማለት ነው። እንዴት መቼ ልትነግረኝ ነበረ? የጋሽ ዘነበ ቤት መቃጠሉ መቼ ልትነግረኝ አስበህ ነው? ለምን አላወራኸኝም? ብላ አሁን ላይ ትርሲት ተናዳባታለች። እኔ ራስቼው ነው ምንም ነገር ይሄ የተፈጠረው። አሁን ላይ ሚጣ ስለወደቀችብን ይሄ ነገር በጭራሽ አላሰብነውም፣ ለዛ ነው በማለት ነበረ የተናገረው። አሁን ላይ ብሩክ ትርሲትንም አስረድተዋታል ነበረ። ትርሲት አሁን ላይ በጣም ተጨንቃና ስለነሱ በጣም እያሰበች ነበረ። ይበልጥ ደግሞ ሚጣ ህመሟ እንዲድን ወደነ ብሩክ ቤት ወደነ ትርሲት ቤት እንድትሄድ እዛ ብሩክም እየጠየቀ ነበርና ትርሲት ፈቅዳለች። ግን ደግሞ ሚኪ ሲሰማ ደስተኛ አልነበረም እና ለማስመሰል ከፈለጉ 1 ወርም ድረስ መቀመጥ ይችላሉ ብሎ ነበርና በዚህ ጊዜ ግን ትርሲት ይሄ ንግግሩ ደስ ባይላትም እሺ በማለት ነበረ። በዚህን ጊዜ ግን ሚጣ አሁንም ቢሆን ወደዛ ቤት በመሄዷ ደስተኛ ባትሆንም ግን ደግሞ የብሩኬ ቤት ነው በማለት ነበረ እሷም ተነስታ የሄደችው። ሚጣ አሁን ላይ ወደዛ ቤት ከሄደች በኋላ የብሩክ ቤት ነው ብላ ዘና ብላ ቁጭ ብላለች። በዚህ መሀል ግን ብሩክ አሁን ላይ አለመሞቱ በጣም ይበልጥ አስጨንቆታልና እሱን ለመግደል የሚሞክርበትን መንገድ እየፈለገ ነው። አሁን ላይ ግን አንዳንድ ሰዎችን ቀይሮ ለማስገደል ሙከራ አድርገዋል ማለት ነው። ብሩክ በክፋት ብሩክ ምንም ሳያውቅ ሚኪ አንተማ ከቤት ያተስፋፋም በማለት ነበረ ወደነ ብሩክ ቤት ሚጣ ሄዳለች። እንግዲህ ትርሲት እንክብካቤ እያደረገችላት ነበረ። በዚህ መሀል ግን ብሩክ አሁንም ቢሆን ለዶክተሯ ቃል እንደገባና ስለዚህ ያንን ደግሞ እሷን ጤናዋን እንደሚከታተልና በልታ መድኃኒቷን እንድትወስድ እንደሚያደርግ ቃል ገብቶ ነበረ። በዚህን ሰዓት ትርሲትን እያየች በቅናት ርር እያለች ነበረ። ብሩክ የሚጣ መንከባከቡ በጣም እያሳሰባትና በጣም ውስጧ በንዴት ውስጥ አስገብቷት ነበረ። ብሩክ ባላሰበው መንገድ እሷ ግን ሌላ ነገር እየተረዳች ነበርና አሁን ላይ እኮ እኔ ባለትዳር ነኝ፣ ታዲያ ለምንድን ነው እየቀናው ነው እንዴ እያለች ነበረ። በዚህ መሀል ግን አሁንም ብሩክ ሚጣን መንከባከቡ ቀጥሏል። የትርሲት ቅናት አሁንም እንደቀጠለ ነበረ።